እንግዲህ ዛሬ ዳጣና ደረጀ ተዋረዱ። ወይዘሮ ማርታ አብጌልን ከደበደበች በኋላም ደብዳቤውን አየችው። ስታነበው የዳጣና የደረጀ ውጤት ነበረ። ወይዘሮ ማርታ ዳጣን ጠርታ አባትሽ ማን ነው በማለትም ጠየቀቻት። ዳጣም ስትርበተበት አየሽ መልስ የለሽም፣ አንቺና አባትሽ እዚህ ቤት ተመካክራችሁ ነው የገባሽው በማለትም ዳጣን ሴት አድርጋ ያዘቻት። ዳጣ አሁን ሁሉ ነገር ተደፋባት። እጅግ በጣም ያሳዝናል። ከዛ ቤት ተባረረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዳጣዬ ዛሬ በሚገርም ሁኔታ ተዋርዳለች ማለት ነው። እነሱ እንዳሰቡት ሳይሆን አብጌል እንዳሰበችውና አብጌል እንዳደረገችው ሁሉ ተሳካ። ወይዘሮ ማርታ አሁን ያየችውን ነገር በሙሉ መቆጣጠር አቃታት። አስቀድሞ እንባ ፈሰሰ። በእርግጥ ማንኛውም ሰው በሚያምነው ሰው መከዳት እጅግ በጣም ያሳዝናል። ወይዘሮ ማርታ በምትወደውና በምታምነው ባሏ በመከዳቷ እጅግ ልቧ ተሰበረ። አሁን ላይ ዳጣ ላይ ያላት አመለካከትም ከባድ ሆነ። ዳጣን ጠርታ ነይማ በማለትም አብጌል እንድትጠራት አደረገች። አብጌልን እናትየዋ ግን በጣም መጥፎ ናት፣ ይህች ልጅ ወዴት እየሄደች ነው በማለትም ናታን እንዲመክርላት ጠየቀችው። ነገር ግን የሚያሳዝነው ነገር አብጌል ያደረገችው ነገር እውነት እንደሆነ እናትየዋ ተረዳች። አሁን ህይወቷ በሙሉ ጨለማ መስሎ ታያት። ባመኑት ሰው መከዳት። መጀመሪያም ለሱ አንድ ተረት ወይም ምሳሌ ሰጠችው። እናም አንድ ቤት ውስጥ ሁለት ወይ ጅብ ወይ በግ ሊታጎር ይችላል። ያንን በር ብከፍት በጓን ለማግኘት ጓጉቻለሁ፣ ደግሞስ ጅቡ ቢያገኘኝ ብላም ምሳሌ ሰጠችው። እሱም ይኸውልሽ ማርቲ፣ አንቺ በጓን ማግኘት ነው የምትፈልጊው፣ ስለዚህ የተዘጋውን በር ካልከፈትሽው በፍጹም አንቺ እንትን ልተይ አትችይም አላት። ማለት አለችው። ማለት ያንን በግ ይሁን ጅብ ከፍተሽ ታላየሽው ሁል ጊዜም ስታልፊ ስታገድሚ ለምን የሚል ጥያቄ ይጠይቅሻል፣ ይጸጽትሻል። ለምን ከፍቻዋቸው በሆን የሚልም ይመጣብሻል። ስለዚህ ሰላም አታገኝም ሲላትም እሺ በከፍተው ጅቡ እስከሆነ አለችው። ጅቡ ቢሆን ደግሞ በቃ ከፍተሽ መጋፈጥ ጠንካራ መሆን አለብሽ ሲላትም እሺ ግን ጅቡ ከሆነ ሁላችንም ይበላናል ብለው ነበረ። ምንድን ነው ስለ ራስሽ ነው እንደ እያወራሻለሽው? ይሄ ነገር ምንድን ነው የተፈጠረው? ንገሪ ብላትም ማታ ነግራለሁ ብላ አባረረችው። እሱም እሺ በማለት ሄደ። ሌላው እንግዲህ እጅግ በሚከብድና በሚያሳዝን ሁኔታ አብጌልን እናትየዋ ከደበደበቻት በኋላ መናፈሻ ሄዳ እያለቀሰች ብቻዋን ቁጭ አለች። ከዛም ተከተለቻትና ውሃ አብጌልን ማጽናናት ጀመረች። አብጌልም ሄጂ ከዚህ በማለትም ተቆጣቻት። አንቺን ጥዬ አልሄድም፣ እኔ ሲሄድ ብቻሽን ልታለቅሽ አለች። አይ አላለቅስም አለቻት። እንደዛም አይደለም የእውነት አላለቅስም፣ እማዬ እኮ አትቆጣሽም፣ እንሄዳለን። ደግሞ እዚህ ቤት መልሰሽ እንዳመጫ አላለችሽም፣ እኔንም እኮ ትመታኛለች አለቻት። እርሷም እንደዛ አይደለም አብጌል፣ እንደዛ አይደለም ውሃ አለቻት። የእውነት እመጣለሁ፣ ቃል ግቢልኝ፣ አባዬ ሲመጣ አብሬው እመጣለሁ፣ ቃል ግቢልኝ ስትላት ቃል ገባችላት። በዛን ሰዓት እንግዲህ አሁን ወይዘሮ ማርታ ሶፋው ላይ ቁጭ ብላለች። በጣም ማዝናለች። እናም እማዬ ምን ሆነሽ ነው? የሆነ ነገር እኮ ትሆንብሻለች። ምንድን ነው? ምን አርጋ ነው ሲላትም ይህች ልጅ ወደ የት እየሄደች እንደሆነ አላቅም ናታን። በእርግጥ በጣም ጎድቻታለሁ፣ ደብድቤያታለሁ፣ ግን የምታደርጋቸው ነገሮች በጣም የተሳሳተና መጥፎ ነው አለችው። ይኸውልሽ አብዬል በጣም አስተዋይ ናት። የምታደርገውን ነገር ያመነችበትና ትክክል ይሆናል ያለችውን ነገር ነው አላት። ግን ያሁኑ በጣም ከባድ ነው፣ ያደረገችውን ስለማታቅ ነው። አሁን ደግሞ ብቻዋን እንዳትሆን ወታ ከቤት ሄዳለች። ስለዚህ ከጎኗን ደንግጣለች መሰል አለችው። እሺ በማለትም
እሷ ጋር ሄደ። አሁን በሚያሳዝን ሁኔታ እሷ ግን ናታንን ፍለጋ ነው። እንዴት መጣ አለችው። አቢጌል ምን አርግሽ ነው? ምን አጥፍተሽ ነው ይህ ሁሉ አላት። አይመለከትም እሱን አለችው። እና ታዲያ እንደዚህ የደበደቡሽ? አንቺ እኮ ሕፃን ልጅ አይደለሽም፣ ብትር አያስፈልግሽም አላት። እኔማ ለእናትና ለአባቴ ንገራቸው፣ ትክክል ነው ብዬ ያደረኩትን ነገር በሙሉ እነሱ ይዘው ይቀጠቅጡኛል አለችው። ለማንኛውም ተረጋጊ አላት። አንተ ግን ምን ሆነህ ነው የመጣው? እውነት እኔን ልታጽናናኝ ለእኔ ያዝነህ ነው አለችው። እንዴ አላት። አይደለማ አንተ የምትወደው ዳጻን ነው። አረ ተይ አቢጌል ተይ። እኔ እኮ ምን ለማለት ፈልገሽ ነው? ግልጹን ንገሪኝ እባክህ፣ ታውቀዋለህ ሁሉንም ነገር አለችው። ምንድን ነው ንገሪኝ። እሺ እወዳለሁ አይገባህም አይደል? እወዳለሁ አለችው። እንዴ አላት። አየህ ሁላችሁም አትወዱኝም አትፈልጉኝም፣ ለዛ ነው አንተም ጭምር ሄደልኝ አለችው። ማን ልኮ ነው? ሂድና አምጣት፣ እናትህ ተጨናንቃለች እናትሽ አላት። ሂድና አምጣት ብላ ነው ለምንልኝ ብላ ነው አለችው። አትወደኝም አይደል? ንገረኝ። እሺ እንዳስብበት ጊዜ ስጭኝ። ስለምንድን ነው የምታስበው? በቃ እንዴት እንደምወድሽ ሁሉን ነገር አላት። እሺ ናታንዬ በማለትም በቃ አሁን እንሄድ ብሎ ከመሬት አስነሳት። እሷም እሺ ብላ መሄድ ጀመረች አቅፋው። ሌላው እንግዲህ ዳጣና ውሃ መስመር ላይ ወክ እያደረጉ እያለ ከዛ ከድንጋጤ በኋላ ዳጣ ውሃ ያዘችውን መድኃኒት አስተዋለች። አንድ ሰው ትምህርት ቤት ያለ የክፍላቸው ተማሪ የሚጣፍጥና እጅግ በጣም ጣፋጭ ነው፣ ይህን ውሰጁ ብሎኛል በማለትም ነገረቻት። ምን አለች። አሳየኝ ስትልም ልታሳያት አልቻለችም። ከዛ ዳጣን እመኝ አሳይ፣ ካላሳየሽ በጥፊ ብዬ ደብድቤ ነው የምለቅሽ አለቻት። እንዴ ለማየ ነዋ የምነግርልሽ፣ አቢጌልን እንዴት እንዳደረገቻት ታውቂያለሽ። እናትሽ ይሄንን ብታቅ ከእኔ በላይ ህይወትሽ አይተርፍም ነበር አለቻት። ከዛም ይሄ ምን እንደው ታውቂያለሽ አምጪ ብላ ተቀበለቻት። ከዛም ምንድን ነው ይሄ ማለት አንቺን እብድ የሚያደርግ በቃ ሱሰኛ የሚያደርግ ነው አለቻት። ግን እኮ ልጁ ይጣፍጣል ብሎኛል አለች። ተናደደችባትና ወደዛ ወረወረችባት። እባክሽን አንዱን እንኳ ልቅመሰው ስትል ልታሳብጅኝ ነው እንዴ በማለት ይዛት መጣች። ሌላው እንግዲህ ዳጣን ቤት መታ ተኝታ ያየችው ህልም እናቷ ስታባረራት ነበረ። ሳሎን ቁጭ ብላ መተከስ ጀመረች፣ መገላበጥ ጀመረች። በዚህን ሰዓት ሰራተኛዋ ሰላም መጣች። ዳጣዬ በጠዋቱ ምን ሆነሽ ነው እንደዚህ ትክዝ ብለሽ በሀሳብ የተቀመጥሽው አለቻት። ምንም አትዋሽኝ ሰላምዬ፣ አንቺስ? እኔማ ስራው አድክሞኝ ብታይ በቃ ላግዝሽ፣ አንቺማ ሁልጊዜም እንዳገሽኝ ነው፣ እልቅስ ንገረኝ አለቻት። ይኸውልሽ ሰላምዬ እናቴን በህልሜ ያየኋት። እንዴት? ስታሯሩጠኝ እና ይሄን ያስጨነቀሽ? አዎ በጣም ይጨንቃል። ለመሆኑ እናት አለሽ እንዴ? እናትሽን ታውቂያታለሽ አለቻት። እንደ ሰላምዬ በማለትም ኮስተር ብላ እንድታዋት ጥያቄ አደረገች። ከዛም ተረጋጊ በቃ አለች። አሁን ደረጀ መጣ። ማርታ ሳሎን ቁጭ ብላለች። እናም ቁጭ ባለችበት ሰዓት ማርቴ ወይዬ ሰላም አላት። እንዴት ነህ የኔ ቆንጆ? እንዴ ዛሬ ደግሞ እንዴት የኔ ቆንጆ አልከኝ? ሁልጊዜም ቆንጆ ስለሽ ምን ነሻል? ተረብሰሻል? ያናድድሽ ሰው አለ? አይ የለም። እና ምን ነሽ ነው? ምንም አልሆንኩም ደርዬ። አሁን ሂድ ተኛ፣ ሂድ እረፍት አድርግ አለችው። ደረጀ መኝታ ክላሳቸው ሲገባ አንድ ደብዳቤ አገኘ። የዳጣን ውጤት ግን አላነበበውም። እናም በአቢጌል በተነሳ ብስጭት ቀዳው ነበር ወይዘሮ ማርታ። ከዛም እሱ ያንን ዶክሜንት ሲያይ ማርታ ማርታ ማርቲ እያለ ደረጀ መጣራት ጀመረ። ከዛም ሲጀምር እየሮጠች ሄደች። ምንድነው የወረቀት አላት። አይ ምንም አለችው። እንዴ እና ታዲያ ምንድን ነው? ምንም የልጆች ነው። አነበብከው እንዴ
አለችው። አላነበብኩትም እንዳየሁት ነው አንቺን የጠራውሽ አላት። ከዛ ማርታም ወረቀቱን ጨምድድ አድርጋ ይዛ መደባበቅ ጀመረች። ማርቲ ምንድን ነው የተፈጠረው አትነግሪኝም አላት። ምንም ይሄ ዝም ብሎ ነው የማይጠቅም ነገር ነው ማርቲ፣ የሆነ ነገር እንዳለ የሆነ ነገር እንደደበቅሽኝ እየታወቀኝ ነው አላት። ደርዬ ደግሞ ምንም አለችው። እሽስ ጭዴው አይ የሚታይ አይደለም። አቡጌል ከዩኒቨርሲቲ ተባረረች እንዴ አላት። አረ በፍጹም አልተባረረች አለችው። እና ታዲያ ምንድን ነው ማርቲ የሆነ ነገር አለ ሲላትም እውነት ደርዬ ምንም ነገር የለም በማለትም ይዛ ሄዳ አስቀመጠችው። መንቀጥቀጥ ጀመረች። ከዛ እሱም ግራ በመጋባት ምንድን ነው የተፈጠረው? በቃ ረፍት አድርግ ተኛ፣ ምግብ እዚህ ይምጣልህ፣ ሰላምዬ እዚህ ይዛንልህ እንድትመጣ ልዘዛት፣ ምን ይሆንልህ አለችው። አይ አሁን ጠግቤያለሁ፣ በኋላ ባይሆን ከልጆቹ ጋር እበላለሁ አላት። እሺ በቃ ረፍት አድርግ ብላ ያንን ወረቀት ይዛ ሄዳ ሳሎን ደበቀችው። በሀሳብ መዋጥ ጀመረች። ከዛም ናታንና አቢጌል ከውጭ መጡ። አንቺ ደፋር፣ አንቺ ማትረቢ፣ ጭራሽ ዓይንሽን አፍጠሽ መጣሽ። እማዬ ይቅርታ በይ፣ ወደዛ በይ። አሁን አባትሽ መጥቷል። ያደረግሽውን ነገር ለአባትሽ ነግሬ የሚፈጠረውን ታያለሽ፣ እንዴት አድርጎ እንደሚቀጣሽ አለቻት። እባክሽ እማዬ ይቅርታ አድርጊልኝ አልኩሽ አይደለ አለች። ከዛም አቢጌል በእግሯ ላይ ውደቂና ይቅርታ ጠይቂ አላት ናታንም። ከዛ እሷም እማዬ በቃ ይቅርታ አለ ዛሬ አይለመደኝም አለች። ከዚህ በላይ ያረግሽው ነገር ቀላል ሆኖ ነው? ያንቺ ይቅርታ ለእኔ ምንም አያረግልኝም። ተነሽ ወደዛ፣ አሁን ስንጨቃጭቅ አባትሽ ሰምቶ ሌላ ነገር እንዳይመጣ አለቻት። ከዛም ቆይ አቢጌል ይሄን ምን አድርጋ ነው ይሄን ያክል አለ። ከዛም ናታን ጥሏቸው ሄደ። እንግዲህ ወይዘሮ ማርታ መተኛት አይቀርምና ክላሷ ሄደች። ስለ በግና ስለ ጅብ በር ከፍቶ መልቀቅ ጠየቀችው ደረጀን። ደረጀም ቆይ ምንድን ነው ማርቲ ምናምን ብሎም ሲጠይቃት እሷም ምሳሌውን ነገረችው። ምሳሌውን ፍታ ነው እኮ ያልኩ አለችው። ይኸውልሽ ማርቲ በጊቱን ማገኘት ትፈልጋለሽ። እንግዲህ እዛ ቤት የታጎረው በግ ይሁን ጅብ ይሁን አይታወቅም። ስለዚህ በጊቱን ለማየት ግዴታ መክፈት አለብሽ። እንዴ ጅቡስ ባገኘው መጋፈጥ በቃ መወጣት አላት። እሺ ጅቡ ከሆነ ግን ሁላችንንም ይበላናል ስትለው ማለት ስለ ራስሽ ነው እንደ እያወራሽ አለሽው አላት። አይ አይደለም ደርዬ እኔ እያቀለድኩን ነው ምሳሌውን ነው ያልኩህ አለችው። ከዛ እሱም ግራ በመጋባት ጠዋትም ንገሪ ብላ ስመጣ አለችው። ሰብስክራይብ ያደረገ